ወጥቷል። ለኔ አንቺ ሳላፈቅርሽ አብረሽ መኖር አልችልም። በቃ አለቀ። ሰማኝ አንደበትና አይደለም እኮ አልመጣም። ችግር የለውም። እግዚአብሔር ልጄን ያሳድግልኝ። ሲያርግ አባቱ ማለት አይቀርም። ልንገርህ አንዴ ልጨርስ ዳኒ። ነገ ከነገ ወዲያ ልጁ አድርጎ አባቴ ማለቱ አይቀርም። ያኔ አባቴ ብሎ ሲፈልገኝ እመጣለሁ። እንደዚህ እንዳላየው ከፈለጋችሁ የምር በጣም 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 ነው የሚያሳዝነው። በጣም ማለት ነው። እና ምን አይነት ናችሁ ግን እናንተ? በቃ ምን አይነት ሰዎች ናችሁ? ምን አይነት ናችሁ? ቆይ እኔ ያልገባኝ ሰው ናችሁ ግን ጭንቅላታችሁ ጆሮአችሁ ይሰማል? ሁሉም ሰውነታችሁ ትክክል ነው? ታስባላችሁ? ታገናዝባላችሁ? እንዴት ሰው ልጅን ያለ ፍላጎቱ ከኔ ጋር ኑር ይላል? ጋይስ የሆነ ሰው እኔ ግራ የገባኝ እንዴ በእና ህይወት እንደውም እናንተ እንደምታስቡት ህይወት ቀላል ቢሆን እኮ ሰው ሁላ ባልተፋታ ነበር። እናንተ እንደምታደርጉት እናንተ እንደምታስቡት ነገር ቢሆን ማለት ነው። እኔ እኮ ግራ ነው የገባኝ። የሩት ሀሳብ በቃ ምንም ነው ሊገባኝ ያልቻለው ማለት ነው። በግድ ሰው ከኔ ጋር አይደብርሽም እንዴ አንቺ? ቆይ ምንም ክብር የለሽም? ክብር የሚባል ነገር የለሽም? ቤተሰቦችሽን ለምን ክብር ታሳጫለሽ? ራስሽ ክብርሽን አጥተሽ ምን አይነት ክብረ ቢስ ሴት ነሽ? ምን አይነት ሰው ነሽ? ፈጣሪ ወይ ኧረ በስመ አብ ያንቺ ሲለያል ልጃችንን አብረን እናሳድግ ትወደኛለህ? አይ ላንቺ ስሜት የለኝም እያለሽ ነው። ላንቺ ፍቅር የለኝም አብረሽ ቦን አስገድደሽ እንኳን ካንቺ ጋር ቦን ላንቺ ክብር የለኝም እያለሽ ነው። አይገባሽም? የሆነ ሰው አልፈልግህም እያለ ጋይስ እንዴት ነው ሰው ከሰው ጋር የሚኖረው? እኔ ግራ አይገባኝ ማለት ነው። አሁን እኛ ተቀጥረን የምንሰራ አረቦች ቤት ማለት ነው አልፈልግሽም ውጪልኝ ነፃ ራሱ ልስራ ስትይ አልፈልግሽም ቢሉሽ እንዴት ነው ከነሱ ጋር ልትኖር የምትችይው? ሌላው ተው የፍቅሬዎች ታዩ የፍቅሬዎች ማለት በጣም የሚጣፍጥ በጣም መልካም የሆነ ነገር ነው። ግን ግዴታ ደግሞ የሆነ ሰው አልፈልግህም ካለ በመጽሐፍ ቅዱስ ታሪክ ሂጂና አንብቢ ስለ ያዕቆብና አይ ቲንክ የማናት ራሔልና ሊያ ታሪክ ነው ይመስለኛልና መጽሐፍ ቅዱስ ላይ ያዕቆብ ሊያን ነው ራሔልን ለማግኘት 14 አመት ነው ምናምን ለያዕቆብ ቤት ሲሰራ ነበር። ግን ያዕቆብ ምን አደረገ? በጣም ምታምር ነበር ማናት ራሔል ማለት በጣም ቆንጆ በጣም መልካም በጣም ምታምር ነበር። አይ ቲንክ ራሔል ብቻ ስማቸውን ከተሳሳትኩ አርሙኝና በስተመጨረሻ ምን አደረገ ያዕቆብ ለያዕቆብ እንትን ለማን ነው ግን የተዳረችው? እኔ ረስቼዋለሁ ታሪኩን ጋይስ። ግን እግዚአብሔር አልፈልጋትም ከዛ በመጽሐፍ ቅዱስ ደረጃ እንኳን የሆነ ሰው ግዴታ ታሪኩን ከፈለጋችሁ እፈልጋለሁ በለኝ በደንብ እንትኑን እነግራችኋለሁ ዲቴል ውስጥ ገብቼ። ምክንያቱም ስለመጽሐፍ ቅዱስ ላወራ ስለሆነ የመጣሁት ግን ሲመጣልኝ ነው እንትኑ ማለት ነው አይምሮዬ ውስጥ ስላለ ነው እዚህ ጋር ላወራላችሁ የፈለኩት። ዲቴሉን ከፈለጋችሁ እነግራችኋለሁ ማርያምን። እና ሰው በፍላጎት ነው በመጽሐፍ ቅዱስ ደረጃ ሄዱ ማንም አስገድዶ ከሰው ጋር አይኖርም። ኦኬ ማንም ሂጂ ተብላ አይደለም የሆነ ሴት የሆነ ሰውን ወዷት ምናምን ነው። ፍቅር ግዴታ አይደለም። ፍቅር የተባለው ለምንድን ነው? እግዚአብሔር እኮ ወደዚህ ምድር ሲመጣ በራሱ ለሰው ልጅ ላለው ፍቅር ነው የመጣው እንጂ ማንም ጎትቶ እንትን እሱ ሊሰቅሉት አልፈለገም። ለፍቅር ሲል ነው ራሱን የሰጠን። ኦኬ ፍቅር ማለት እንደዛ ነው። ትክክለኛው ፍቅር ማለት ነው። እዚህ ጋር አንቺ የምትግማሚው ምናምን አይደለም። ሪል የሆነ ፍቅር እንደዛ ነው። እና አትግማሙ፣ በቃ የእውነት አትግማሙ። ሩታ በቃሽ ፍቺው፣ አብርሃምን ፍቺው። እሱ ሌላ ህይወት ጀምሯል፣ ፍቺው እስከ መጨረሻ ከልጁ ልታለያይ ነው። ምን አይነት አራመኔ ሴት ነሽ? እንደዚህ እንድልሽ ነበር የፈለግሽው። ልጄ ሲያድግ ይፈልግን ከዚህ በኋላ ልጄ ማየት አልፈልግም ማለት አያሳዝንሽም? ልጅሽ ምን አይነት አራመኔ ሴት ነሽ? እደግምልሻለሁ፣ አራመኔ ነሽ። እንደዚህ አይነት ቃል ከአብርሃም አንደበት እንዲወጣ ያደረግሽው ክፉ ሴት ነሽ። ክፉ ማለት ነው። ያለባችሁን ችግር በሙሉ ያለብህን ነገሮች በሙሉ ከሷ ጋር ያለው ነገር ተውና
ቢያንስ ሞክረው፣ ትንሽ ጊዜ ልጁ ከስፈስ ድረስ ሞክረው የሆነ ነገር ተረጋጊ። ሰማ አብርሃም፣ አንድ አዳምጠኝ። በቃ የምታረገው ነገር በሙሉ ማለት ነው ለልጅ ብለህ እንደምታረግ አስበው። ገባህ አይደለ? በቃ ልንገራችሁ፣ ማንም ሰው ለልጁ ሲል ክብሩን አያጣም። ማንም ሰው ምን እንዳለበት ልጁን ማሳደግ ባለበት መልኩ ያሳድጋል እንጂ የማይከበርበት ቦታ ሰው እንዲገኝ እኔ ፐርሰናሊ ማንም የማይፈልግበት የማይከበርበት ቦታ የሆነ ሰው እንዲገኝ አልፈልግም። ለልጅ ስትል ነው የምታደርገው። ልጁ እኮ ማለት ነው አብርሃም ጤነኛ ሲሆን፣ አብርሃም ጭንቅላቱ ጥሩ ሲሆን፣ ምን ሲሆን በቃ ትክክለኛ አባት ብቻ ስለተባለ እኮ አይደለ መስራት አለበት፣ መጀገን አለበት፣ ህይወቱን መቀጠል አለበት። አባት ኃላፊነት አለበት። ግን አባት ስለሆነ ደግሞ የማይፈልገው የማታከብረው ሴት ጋር ፍቅር የማትሰጠው ሴት ጋር እንደፈለገች ናቃጠብ ራቆቱን አንስታ ለሌላ ሰው አሳልፋ የምትሰጥ ሴት ጋር አይኖርም። አባት ነውና ለልጁ ይሄን ያህል መስዋዕት መክፈል የለበትም። ምክንያቱም በህይወት መኖር አለበት አብርሃም። ነገ እኮ ልጁ ነው። ለምንድን ነው ከእንደዚህ አይነት አባት የተወለድኩት? ቤተሰቦቼ የዛሬ ቪዲዮ በጣም የሚገርም ቪዲዮ ነው እና ፕሊስ ሁላችሁም እስከ መጨረሻ ድረስ እንድትመለከቱት እፈልጋለሁ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልልኝ። ውድ የሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። እግዚአብሔር አምላክ ያሰባችሁትን ያሳካላችሁ። በቃ ክፋትን የሚያስብባችሁን ሰዎችን ከእናንተ ያርቅላችሁ። እናም ደግሞ በአረብ ሀገር ላይ ያላችሁ እህት ወንድሞቼ ሁላችሁም ስደት ዓለም ላይ ያላችሁ ማለት ነው እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። እራሳችሁን ጠብቁ። እግዚአብሔር ደግሞ የማያንቀላፋው የማይተኛው የሰራዊት ጌታ እግዚአብሔር አምላክ አልፋ ኦሜጋ የድንግል ማርያም ልጅ እሱ ይጠብቀን እና ሰላማችሁ ይብዛልኝ። በቀደሙ ቪዲዮ ረስቼዋለሁ ሰላምታ ሳላቀርብ ማለት በቸኮላ ነው ሲጀመር የሰራሁት እና ቤተሰቦቼ ፕሊዝ ሁላችሁም ቪዲዮን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ማርያም ራሴን በቃ እንዴት እንደሚያመኝ ልነግራችሁ አልችልም። ለምን እንደሆነ አላውቅም። እና ጋይስ እኔ ምንኝ ስንት ነገር የምሰራበት እጄ ነው መሰለኝ ደከመኝ እጄ ማርያምን እና እጄን እያመመኝ ነው። በቃ ጥብር ምናምን እንደዚህ ማለት ነው። እውነት ለምን እንደሆነ አላውቅም። ማርያምን ያው ታውቃላችሁ ካውያ ምናምንም በቃ አይ ዶንት ኖ ኤቭሪቲንግ ምን እንደተፈጠረ አላውቅም። ግን እጄ በጣም ነው የሚያመኝ እና ይሄንን ሀሳብ ውስጥ በማስገባት እና የሩታ በጎችን ፕሌስ ሁላችሁም ሰብስክራይብ አድርጉኝ። ያው ያመመኝ ነው የምሰራ ምንም ቢሆን ማለት ነው። እና ፕሌስ ይሄንን እንትን ውስጥ በመክተት ምንም ያህል እንኳን ሩታን ብረቅጣት አትቀየሙኝ። እሺ ወዳችኋለሁ። እና ቪዲዮውን እስከ መጨረሻ ድረስ ተመልከቱ። ልጁ ራሱ ይመረዋል። ገባችሁ? ምክንያቱም የሆነ ነገር አሁን ያን የራቆት ቪዲዮ አብርሃም የተለቀቀው ምናምን ማለት ነው ሚዲያ ላይ ቢለቀቅ እስከ መቼም ነው የማይረሳ። እስከ መቼ ቁጭ ነው የሚለው እና ይሄ ልጅ ሲያድግ አባቴ እኮ እንደዚህ አይነት ነበረ ብሎ ያፍርበታል። ከዛ ሁሉ ደግሞ ቢቀር ለሩታ ሲል ማለት ሲጀመር ይሄ ፍቅር አይደለም። እንደዚህ አይነት ፍቅር ደግሞ እኛ ሰምተን አናውቅም። በጣም ብዙ ፍቅሮችን እናውቃለን። የሩታ ፍቅር ደግሞ የተለየ ነው በጣም ጋይስ። ደግሞ ትክክለኛ ፍቅር አይደለም እኮ ይኸው እኔ ትላንትና እናንተም እያላችሁ ነበር። በነገራችሁ ላይ ኮሜንት ላይ ኧረ እሷ ውሸታም ናት እያስመሰለች ነው ምናምን እያላችሁ ነበር። ልክ ናቸው፣ የእውነት በጣም ትክክል ናቸው። አስመሳይ ናት። ግን እኔ አስመሳይነቱ እኔ እምባዋ እንዴት ነው የወረደላት ነው ጋይስ። ሰው በውሸት እንባ እንዴት ይወርድላት ያለ ሰው እኔ በጣም ግርም ነው በቃ እያለኝ ማለት ነው። እና በውስጥም አንዳንድ ነገሮች ሰዎች ሲነግሩኝ ኧረ እሷ በጣም አስመሳይ ሴት ናት፣ አንቺ እውነት መስሎሽ ነው ምናምን እያሉኝ ነበረና እኔ ምን አውቃለሁ ጋይስ። እኔ ምስኪን ነኝ እና ያዩትን ነው ምናምን ስላለቀሰች እኮ ምንም አላልኩም ትናንትና። እንደውም በቃ አብርሃም እንትን እያልኩ ነበረ አይታችሁኝ ከሆነ ማለት ነው ቪዲዮውን እስከ መጨረሻ ድረስ አዳምጣችሁ ከሆነ ምክንያቱም በቃ የሆነ የምትወዱት ሰው በቃ የሆነ ሰው ሲያለቅስባችሁ ምናምን ውስጣችሁ ይረበሻል። ያን ለዛ ሰው ስትሉ ፍቅር ደግሞ ምንም ነገር ያሸንፋል። ፍቅር ከምንም በላይ ነው አይደል?
እና በፍቅር ምንም ነገር ማንም ሰው ይሸነፋል፣ ማንም ሰው ማለት ነው። እና ፍቅር ከባድ ነው። ለዛ ነው እኔ እንደዛ ያልኩት እንጂ እኔ እንደዚህ ማስመሰሏን እና እንደዚህ እባብ መርዝ መሆኗን መች ጠፋኝ። የባለፈው ግን ስታወራ እኔ ባለፈው ያደረኳቸው ነገሮች በጊዜው ቢያስደስቱኝም ጸጽቶኛል ምናምን ስላለች እውነት የጸጸት ስሜት ስለተሰማሽ ምናምን መስሎኝ ነበር። ግን አይደለም። አንቺ አስመሳይ ነሽ፣ በጣም አስመሳይ ነሽ። ማስመሰል ትችያለሽ። እየተካንሽ ነሽ፣ ማስመሰል ላይ ጎበዝ ነሽ። ግን እስከ መቼ ድረስ እንደምታስመስይ አይዶን እሱ ነው እንትን የሚለኝ ማለት ነው። እና ይሄ ልጅ ባይኖር እንዴት ታስመስይ ነበር? አሁን በራስሽ ሲያቅትሽ በልጅሽ እንትን ትያለሽ። ያው በስተመጨረሻ አብርሃም አይኑን ማየት አልፈለግም ማለት ልጁን በቃ ላንቺ ስል ልጄ ሲያድግ አባቴ ብሎ ይፈልገኝ ብሏል። የሆነ አባት እኮ ሲመረው ነው እንደዚህ አይነት ቃል ከአንደበቱ እንዲወጣ የሚሆነው እንጂ ፈልጎት አይደለም። አንድ አባት ማለት ነው ትክክለኛ እንደ አብርሃም አይነት አባት። ይሄንን አንቺ እንድል ነው ያደረግሽው። ማንም አብርሃም ለምን እንደዚህ ያለ ብላችሁ ግን እንዳትናገሩት፣ አብርሃም እንዳትናገሩት። ከኔ ጋር ነው የምትጣሉት። ለምን እንደዚህ ያለ ምናምን ልትሉት አትችሉም። እንደዚህ እንድል ያደረገችው እሷ ራሷ ናት፣ ሩታ የምትባለው ሴትዮዋ ማለት ነው። የልጇ አባት ለልጁ ፍቅር እንዳይሰጥ ያደረገች ያለች ሩታ ናት። በሚያሳዝን ሁኔታ እናት በምትባል ናት፣ እናት የምትባል ሴት ናት። አብርሃም እንደዚህ አይነት ውሳኔ እንዲወስን ያደረገችው ክፉ እቺ እናት ሳይሆን ክፉ ሴት ናት። ክፉ ለልጇ ማታሰብ ለራሷ ብቻ ለራሷ ስሜት ብቻ የምትነዳ ሴት ማለት ሩታ ናት። የምር በጣም የምትገርመኝ ማለት በጣም ትገርመኛለች ሩታ የምትባል ሴት በጣም ነው የምትገርመኝ እውነት ለመናገር። እስቲ ነው እናዳምጥ፣ ይሄን አብረን እናዳምጥ ማለት ነው። ያለባችሁን ችግር በሙሉ ያለብህን ነገሮች በሙሉ ከሷ ጋር ያለው ነገር ተውና ቢያንስ ትንሽ ሞክረው። ትንሽ ጊዜ ልጁ ክርስቶስ ድረስ ሞክረው የሆነ ነገር ተረጋጊ። ሰማ አብርሃም አንድ አዳምጠኝ። በቃ የምታደርገው ነገር የሚገባኝ ማለት ነው። አንድ ልጅ ወልዳችሁ አንድ ልጅ ወልደሽለት እንኳን እኮ ስቃይ ነው አመላሽ። ነገ ደግሞ እንዴት ልታደርጊ እንደሚችል መገመት አያቅተውም። እና አብርሃም እኔ ምክንያቱም አንቺ ልጁን ጠልቶ ምናምን ሳይሆን ማለት ነው ከአንቺ አይነት ሴት በመውለዱ ራሱ ሳይጸጽቱ አይቀርም ውስጥ ወጥቶ ባይናገር። ምክንያቱም እንደዚህ እንዲናደድና እንደዚህ አይነት ስሜት እንዲሰማ ያደረግሽው አንቺ ነሽ። ምክንያቱም ስለወለድኩኝ ተመስገን ብሎ እንዳያመሰግን እያደረግሻለሽ። ለልጁ ፍቅር እንዲሰጥ ማድረግ ሲኖርብሽ አንዳንድ ሰው እኮ ማለት ነው ልጅን አገኝ ስንት ሽማግሌ ተልኮ ልጁን አላገኘም፣ ልጄ አባቴ የት ነው ብለው እየጠየቀኝ ነው ብሎ ሶሻል ሚዲያ ላይ እንኳን ስንት ነገር እንሰማለን። እና አንቺ ደግሞ አባት ልጄን ላዝናና፣ ልጄን ፍቅር ልስጠው፣ ልጄን እንትን ላጫውተው ምናምን ብሎ ሲመጣ ሰላሙን አሳጣሽ። ሰላሙን እንዴት ይኖር? የእውነት እኔ አብርሃም በጣም 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 እጅግ በጣም ነው ያሳዘነኝ ጋይስ። እኔ የእውነት በጣም እኔ ያላላገባችሁት ማለት ነው እውነት ለመናገር ትምህርት ነው ብዬ ነው የማስበውና ከአብርሃም በጣም ብዙ ትዕግስት ማድረግን ለምን እንደታውቃላችሁ ሩታ ለምን አብርሃም እንደዚህ እንዲሆን አደረግሽው? አብርሃም እስከ ቅርብ ጊዜ ድረስ እኔ በውስጥም እንደሰማሁት ለአንቺ ስሜት ነበረው ማለት ፍቅር ነበረው። ግን ፍቅሩን ከውስጡ ያጠፋሽው በምን ምክንያት እንደሆነ ታውቂያለሽ? ከዳኒ ጋር ሆነሽ ያን ቪዲዮ ይሰራሽ ቀን ማነው ራቆቱን ቀርጸሽ ለሌሎችም ቪዲዮዎቹን አጋርተሽ ከዛ ደግሞ ቃጠል እንደዚህ ያደርግ እንደ ሰራተኛ ስታዥ ነበር ቀን አብርሃም በቃ እቺ ሴት እንደተዋወቅኳት እንኳን ማሰብ አልፈልግም። የልጄ እናት ናት። ተጋብተን ሳይሆን ድንገት ነው የወለድ ነው ብዬ ነው ማስበው። አይምሮ ውስጥ ራሱን ያሳመነው ማለት ነው። ገባሽ ጋይስ? እና ፕሊስ ሁላችሁም ቪዲዮን ላይክ አድርጉልኝ። ከመጨረሻ ድረስ ተመልክታችሁ ከሆነ እጅግ በጣም አመሰግናለሁ። በጣም ነው የምወዳችሁ። ፈጣሪ ያክብርልኝ ጋይስ። የእውነት ነው የምላችሁ እጄን እያመመኝ ነው ቪዲዮ የምሰራው እና ይሄንን አይታችሁ ቪዲዮን አበረታቱኝ፣ ብቻ አበረታቱኝ እና ይሄን ቪዲዮን ሼር አድርጉልኝ።
እና አብርሃም ራስን ጠብቅ ከዚች እባብ ሴትዮዋ እንግዲህ አምልጥ ነው መልክ አምልጥ እጅ እንዳሰጥ በቃ ጀግን በቃ ጀግን አኩራን እኛም እንኩራ ባንተ እኛም ኮራን በእናንተ እኛም ኮራን ባንተ ነው ምሽ በሷ እሷን በሷን መንኮራ ምንም ነገር የለም ስለዚህ ባንተ ቻው ደህና ደሩልኝ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ እስከ ነገ እስከንገናኝ ድረስ መልካም ቆይታ